ኦሪት ዘጸአት ምዕራፍ 8 እግዚአብሔርም ሙሴን ተናገረው፣ ወደ ፈርዖን ግባ፣ እንዲህም በለው፣ እግዚአብሔር እንዲህ ይላል፣ ያገለግለኝ ዘንድ ሕዝቤን ልቀቅ። ለመልቀቅ እምቢ ብትል ግን እነሆ እኔ አገርህን ሁሉ በጓጉንቸሮች እመታለሁ፣ ወንዙም ጓጉንቸሮችን ያፈላል። ወጥተውም ወደ ቤትህ፣ ወደ መኝታ ቤትህ፣ ወደ አልጋህም፣ ወደ ባሪያዎችህም ቤት፣ በሕዝብህም ላይ ወደ ምድጆችህም፣ ወደ ቡሃቃዎችም ይገባሉ። ጓጉንቸሮቹም በአንተ በሕዝብህም በባሪያዎችም ሁሉ ላይ ይወጣሉ። እግዚአብሔርም ሙሴን አለው፣ አሮንን በትርህን ይዘህ በወንዞቹና በመስኖቹ በውሃ ማከማቻዎቹም ላይ እጅህን ዘርጋ፣ በግብፅም አገር ላይ ጓጉንቸሮችን አውጣ በለው። አሮንም በግብፅኖች ላይ እጁን ዘረጋ፣ ጓጉንቸሮቹም ወጡ፣ የግብፅንም አገር ሸፈኑ። ጠንቋዮችም በአስማታቸው እንዲሁ አደረጉ፣ በግብፅም አገር ላይ ጓጉንቸሮችን አወጡ። ፈርዖንም ሙሴንና አሮንን ጠርቶ ጓጉንቸሮቹን ከእኔ ከሕዝቤም እንዲያርቅ ወደ እግዚአብሔር ጸልዩልኝ፣ ለእግዚአብሔር የሚሰዋ ዘንድ ሕዝቡን እለቃለሁ አላቸው። ሙሴም ፈርዖንን ጓጉንቸሮቹ ከአንተ ከቤቶችህም እንዲጠፉ በወንዙም ብቻ እንዲቀሩ ለአንተ ለባሪያዎችህም ለሕዝብህም መቼ እንድጸልይ አስታውቀኝ አለው። እርሱም ነገ አለ። ሙሴም አምላካችንን እግዚአብሔር የሚመስል እንደሌለ ታውቅ ዘንድ እንደ ቃልህ ይሁን፣ ጓጉንቸሮቹም ከአንተ ከቤቶችህም ከባሪያዎችህም ከሕዝብህም ይሄዳሉ፣ በወንዙም ብቻ ይቀራሉ። ሙሴና አሮንም ከፈርዖን ዘንድ ወጡ። ሙሴም በፈርዖን ላይ ስላመጣቸው ጓጉንቸሮች ወደ እግዚአብሔር ጮኸ። እግዚአብሔርም ሙሴ እንዳለ አደረገ። ጓጉንቸሮቹም ከቤት ከወጀድም ከሜዳም ሞቱ፣ እንደ ክምርም አድርገው ሰበሰቧቸው። ምድርም ገማች። ፈርዖንም ጸጥታ እንደሆነ ባየ ጊዜ ልቡን አደነደነ፣ እግዚአብሔርም እንደተናገረ አልሰማቸውም። እግዚአብሔርም ሙሴን አለው፣ አሮንን በትርህን ዘርጋ፣ በግብፅም አገር ሁሉ ቅማል እንዲሆን የምድሩን ትቢያ ምታ በለው። እንዲሁም አደረጉ። አሮንም እጁን ዘረጋ፣ በበትሩም የምድሩን ትቢያ መታው፣ በሰውና በእንስሳም ላይ ቅማል ሆነ። በግብፅ አገር ሁሉ የምድር ትቢያ ሁሉ ቅማል ሆነ። ጠንቋዮችም በአስማታቸው ያወጡ ዘንድ እንዲሁ አደረጉ፣ ነገር ግን አልቻሉም። ቅማሉም በሰውና በእንስሳ ላይ ነበር። ጠንቋዮችም ፈርዖንን ይህስ የእግዚአብሔር ጣት ነው አሉት። የፈርዖን ልብ ግን ጸና፣ እግዚአብሔርም እንደተናገረ አልሰማቸውም። እግዚአብሔርም ሙሴን አለው፣ ማልደህ ተነሳ፣ በፈርዖንም ፊት ቁም፣ እነሆ እርሱ ወደ ውሃ ይወርዳል። እንዲህም በለው፣ እግዚአብሔር እንዲህ ይላል፣ እንዲያገለግለኝ ሕዝቤን ልቀቅ። ሕዝቤንም ባትለቅቅ እነሆ በአንተ በባሪያዎችህም በሕዝብህም በቤቶችህም ላይ የዝንብ መንጎች ሰዳለሁ። የግብፃውያን ቤቶች የሚኖሩባትም ምድር ሁሉ በዝንብ መንጎች ይሞላሉ። በዚያም ቀን በምድር መካከል እኔ እግዚአብሔር እንደሆንኩ ታውቅ ዘንድ በዚያ የዝንብ መንጋ እንዳይሆን ሕዝቤ የሚቀመጥባትን የጌሳምን ምድር እለያለሁ፣ በሕዝቤና በሕዝብ መካከል እለያለሁ። ይህም ታምራት ነገ ይሆናል። እግዚአብሔርም እንዲሁ አደረገ። በፈርዖንም ቤት በባሪያዎቹም ቤቶች ውስጥ ብዙ የዝንብ መንጋ መጣ። በግብፅም አገር ሁሉ ላይ ከዝንቡ መንጋ የተነሳ ምድር ጠፋች። ፈርዖንም ሙሴንና አሮንን ጠርቶ ሂዱ፣ በአገር ውስጥ ለአምላካችሁ ሰዉ አላቸው። ሙሴም ለእግዚአብሔር ለአምላካችን የግብፃውያንን ርኩሰት እንሰዋለንና እንዲህ ይደረግ ዘንድ አይገባም። እነሆ እኛ የግብፃውያንን ርኩሰት በፊታቸው ብንሰዋ አይወግሩንምን? እኛ ስለ እግዚአብሔር ለአምላካችን እንሰዋ ዘንድ እንደሚያዘን የ3 ቀን መንገድ ወደ ምድረ በዳ እንሄዳለን አለ። ፈርዖንም ለእግዚአብሔር ለአምላካችሁ በምድረ በዳ ትሰዉ ዘንድ እለቃችኋለሁ፣ ነገር ግን ርቃችሁ አትሂዱ፣ ጸልዩልኝ አለ። ሙሴም እነሆ ከአንተ ዘንድ እወጣለሁ፣ የዝንቡም መንጎች ከፈርዖን ከባሪያዎቹም ከሕዝቡም ነገ እንዲሄዱ ወደ እግዚአብሔር እጸልያለሁ። ነገር ግን ለእግዚአብሔር ይሰዋ ዘንድ ሕዝቡን እንዳይለቅቅ ፈርዖን እንደገና አያታለን አለ። ሙሴም ከፈርዖን ዘንድ ወጣ፣
ወደ እግዚአብሔርም ጸለየ። እግዚአብሔርም ሙሴ እንዳለ አደረገ። የዝንቡንም መንጎች ከፈርዖን ከባሪያዎቹም ከሕዝቡም አስነሳ፣ አንድስ እንኳን አልቀረም። ፈርዖንም በዚህ ጊዜ ደግሞ ልቡን አደነደነ፣ ሕዝቡንም አልለቀቀም።